ሀገራት ጋር ከምንጋራው ድንበራችን ውስጥ ግን በአግባቡ የተከለለ የተሰመረ የተለየው በጣም ጥቂት የሆነ ከግማሽ በታች የሚሆን ባለፉት የእስራኤልና ሐማስ ጦርነት ጊዜያት የሐማስን ወታደራዊ አመራሮች ስታድን የቆየችው እስራኤል ሌላ ከፍተኛ ወታደራዊ አዛዥ ስለመግደሏ በምርመራ ማረጋገጧን ገልጻለች። የዩክሬን ከባድ የድሮን ጥቃት በኋላ በአዲስ መልኩ ተባብሶ በቀጠለው የሩሲያ ዩክሬን ጦርነት የዩክሬን ጦር በሩሲያ ዋና ከተማ ሞስኮ የሚገኙ 2 የአውሮፕላን ማረፊያዎችን ኢላማ ያደረጉ የድሮን ጥቃቶችን መፈጸሙ ተነግሯል። የሩሲያ ባለስልጣናት እንደገለጹት በዩክሬን ጥቃትም እሁድ ረፋድ ላይ አየር ማረፊያዎቹ የአየር በረራ አገልግሎት አቋርጠው በጊዜያዊነት ተዘግተው ነበር። በተግባር ያለው የይግባኝ ማመልከቻ አቀራረብ እጅግ የተንዛዛና የፍርድ ቤቶችን ጊዜ ከማባከን ባሻገር አከራካሪውን ነጥብ ለመለየት ይቸገራሉ ወይም ደግሞ ከትንታኔ ብዛት የተነሳ ወደ ተሳሳተ ድምዳሜ ሊወስዳቸው ይችላል። ሰላም ጤና ይስጥልን ውድ የሀገሬ ተመልካቾች እንደምን አላችሁ? ከሀገሬ ቴሌቪዥን የዕለቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት ወደ ተመለከትናቸው ርዕሰ ጉዳዮች አመራለሁ። ኢትዮጵያ ከጎረቤት ሀገራት ጋር የምትዋሰንበት ድንበሮች ከግማሽ በላይ የሚሆኑት እንዳልተካለሉ ተገልጿል። ከአንድ ሀገር ጋር ብቻ የድንበር ማካለል ምልክቶች ወይም ችካል እንዳላትም ተገልጿል። ይህ የሀገሪቱ ያልተካለለ ድንበር መኖር ከሚያሳጣው ኢኮኖሚያዊ ፋይዳ ባሻገር የጦር መሳሪያ ዝውውርን ጨምሮ ለሕገወጥነት መስፋፋት በር ከፋች መሆኑን ጠቁሟል። ዳግም ተገኘ ተጨማሪውን አዘጋጅቷል። የሕዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 34ኛ መደበኛ ስብሰባ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ማብራሪያ በሰጡበት ወቅት ኢትዮጵያ ከጎረቤት ሀገራት ጋር የሚያጋራት ድንበር ከግማሽ በላይ የሚሆነው የተከለለ አለመሆኑን ተናግረዋል። አክለውም ሀገሪቱ ከሁሉም የአፍሪካ ቀንድ ሀገራት ጋር ድንበር የምትጋራ ቢሆንም ከአንድ ሀገር ውጭ ከሌሎች ከምትጎራበታቸው ሀገራት ጋር የድንበር ማካለል ወይም ችካል ምልክቶች አለመኖራቸውን ገልጸዋል። እንደ ሚኒስትሩ ገለጻ ኢትዮጵያ በሺዎች የሚቆጠር ኪሎ ሜትሮች ድንበር አልባ መሆኗንና ወደፊት ሰፊ ስራ ሊሰራበት እንደሚሻ ተናግሯል። ከጎረቤት ሀገራት ጋር ከምንጋራው ድንበራችን ውስጥ ግን በአግባቡ የተከለለ የተሰመረ የተለየው በጣም ጥቂት የሆነ ከግማሽ በታች የሚሆን ነው። ችካል የተደረገለት በማፕ በሚገባ ተለይቶ በሀገራቱ መካከል መግባባት ተፈጥሮበት ዴሊኔት የተደረገ በአግባቡ የተሰመረ የተለየና ችካል የተደረገበት ወሰን ያለን ከ50% የሚያንስ ነው። ይሄ ከሁለት በዋነኝነት ከአንድ ጎረቤት ሀገር ጋር በደንብ የተለየ ወሰን አለ። ከሌሎች አብዛኞቹ ጎረቤቶች ጋር ያለን የድንበር እና የወሰን ጉዳይ ግን ትኩረት የሚፈልግ ተጨማሪ ሰፊ ስራ የሚፈልግ ነው። ኢትዮጵያ ባለፉት ጊዜያት በድንበር ውዝግብ ከጎረቤት ሀገራት ጋር አለመግባባት ውስጥ ቆይታለች። በኤርትራና ደቡብ ሱዳን ጋር ያሉት አለመግባባቶች ለዚህ ማሳያ ተደርገው የሚቀመጡ ናቸው። ያልተካለለ ድንበር መኖር የሚያሳጣው ኢኮኖሚያዊ ፋይዳ እንዳለ በማንሳት ከእርሱ በዘለለ የጦር መሳሪያ ዝውውርና ሰብአዊ ቀውስ እንደሚያስከትል የሚናገሩት የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ፕሮፌሰር ዳምጠው ተሰማ ናቸው። በማዕከላዊ መንግስቱ ሳይታዘዙ እንኳን ወደ መሀል የመግባት እርሻ የማረስ መሬት መቆጣጠር እንትን አለ። ይሄ የአርምስ ስማግሉ ራሱ የጦር መሳሪያ ዝውውር በአካባቢ ላይ እንዲበዛ እና በመሀል ሀገሩም ሆነ በዛ አካባቢ ያለ ለሰብአዊ ቀውስ ምክንያት የሆነ አካባቢ ነው። የሱዳኑም ቢሆን በሱዳን በኩል ያለውም በዚህም በኩል ያለው። ስለዚህ የኢኮኖሚ ችግር ብቻ ሳይሆን የማህበረ ኢኮኖሚ ቀውስ ነው። በተለይ ሰብአዊ ቀውስ ሁሉ ያስከተለ ነው የሚለውን ወሰደው። ይሄ ደግሞ የመጨረሻውን ማለት ኢትዮጵያን ሆነች በተለይ ደግሞ እዛ አካባቢ ያለ የማህበረሰብ ክፍል ዋጋ የከፈለበት ነው። ፕሮፌሰሩ አክለውም ባልተካለሉ የድንበር ቦታዎች ላይ የሰዎች ሕይወት በተደጋጋሚ እንደሚያልፍ፣ መፈናቀል እንደሚኖር፣ የህዝቡ ስነ ልቦና ላይም ከፍተኛ ጫና እንደሚያሳድር እንዲሁም የመንግስት የልማት ድርጅቶች ላይ ጉዳት የሚያደርስ መሆኑንም ተናግረዋል። ከንትን ባለፈ ከማፈናቀል ባለፈ በየጊዜው ሰው ይሞታል እኮ ሚሊሻና የሱዳን እንትኖች ሰራዊት አባላት በመንግስት ደረጃ የተደራጁ የልማት ድርጅቶች የእርሻ ድርጅቶች ሳይቀሩ እዛ አካባቢ ባለው የድንበር ጉዳይ ሰለባ የሆኑበት እንዲሁም ኢትዮጵያ ሀብት ያጣችበት ሁኔታ ነው ያለው። ስለዚህ ምንም የችግር ምንጭ ነው የሚለውን ነው መውሰድ የሚገባው። ምክንያቱም ያልተካለለ በአግባቡ በህግና በፖለቲካ በዲፕሎማሲ መስመር ያልተበጀለት ድንበር የግዛት አንድነትም የማናጋት እንትን አለው
ቴንደንሲ ስላለው በብዙ መልኩ ነው የምታየው። በአንድ ነገር ብቻ ሳይሆን በኢቭን ከስነ ልቦና አንጻርም ትክክል አይደለም። ይሄ የኔነት ስነ ልቦና በአግባቡ ሰንደህ በአእምሮህም ስለህ መቆየት እንዳችል ነው። ይሄ አንዱ ሀገር ሰራዊት መያዝ፣ አንዱ ሚሊሻ መቆጣጠር ምናምን። አገራት ድንበር ባለመካለሉ በህዝባቸው ላይ የሚደርሰውን ሰብአዊ ቀውስ ለማስቆም እንዲሁም የሀገርን ጥቅም ለማስከበር ድንበራቸውን ለማካለል የተለያዩ ምሁራንና ባለሙያዎችን በማሰባሰብ የድንበር ማካለል ስራ እንደሚሰሩና ኢትዮጵያም ይህንን በሺዎች ኪሎ ሜትር የሚቆጠር ያልተካለለ ድንበር ለማካለል ብዙ መስራት እንደሚኖርባትም ተነግሯል። ከተለያዩ አካባቢዎች ተፈናቅለው በደብረ ብርሃን የሚገኙ ተፈናቃዮች ይደረግላቸው የነበረው ድጋፍ ተቋርጦባቸው እንደነበር ይታወሳል። አሁን ላይ ግን ድጋፉ እንደገና እየተደረገላቸው እንደሆነ በመግለጽ ምስጋናቸውን አቅርበዋል። ሆኖም ግን ድጋፍ ቢደረግላቸውም ካለው ችግር አንጻር በቂ አለመሆኑና በቋሚነት የሚቋቋሙበት መንገድ እንዲመቻችላቸውም ጠይቋል። ኃይለ ገብርኤል ታደሰ ከተለያዩ የሀገሪቱ አካባቢዎች ተፈናቅለው በደብረ ብርሃን የሚገኙ ከ3000 በላይ ተፈናቃዮች በኮሮና ወረርሽኝ ወቅት ከነበሩበት መጠለያ ካምፖች እንዲወጡ መደረጋቸውንና በቂ ድጋፍ እየተደረገላቸው አለመሆኑን ተከትሎ ሀገሬ ቴሌቪዥን ከዚህ ቀደም ተደጋጋሚ ዘገባዎችን ሲሰራ ቆይቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን የሀገር ውስጥ ተፈናቃዮች ሁኔታን አስመልክቶ ባወጣው 3ኛ ዙር ሪፖርቱ 11 በመቶ የሚሆኑት ተፈናቃዮች ከ5 ዓመት በላይ በተራዘመ የመፈናቀል ሁኔታ ውስጥ ይገኛሉ ማለቱ ይታወሳል። በደብረ ብርሃን የሚገኙ ተፈናቃይ ዜጎች 5 የክረምት ወራትን ከቀያቸው ተፈናቅለው እንደቆዩ ያነሳሉ። በእነዚህ ጊዜያት አንድም የመንግስት አካል ጠይቋቸውና አነጋግሯቸው እንደማያውቅ ገልጸው መንግስት የተቋረጠውን ድጋፍ እንዲያስቀጥልላቸው ጠይቀዋል። ተፈናቃዮቹ አክለውም ከዚህ ቀደም ድጋፍ ያደርግላቸው ለነበረው የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ተጠሪ ጽሕፈት ቤት በተደጋጋሚ መጠየቃቸውንና አሁን ላይ ድጋፍ ማድረግ እንደማይችሉ እንደተነገራቸው ገልጸው ነበር። ሀገሬ ቴሌቪዥን የተፈናቃዮቹን ጥያቄ ዘገባ ሽፋን ከሰጠው በኋላ አስተባባሪዎችና ተፈናቃዮች አሁን ላይ ያሉበት ሁኔታ መሻሻሎችን እንዳሳዩ ከተፈናቃዮች መረዳት ችሏል። አሁን ላይ ተፈናቃዮች ድጋፍ እንደተደረገላቸው በመግለጽ ድጋፉን ላደረጉላቸው አካላት ምስጋናቸውን አቅርበዋል። እግዚአብሔር የተመሰገነ ነው። መንግስት ትንሽ ያው ከመስፋ አድርጎናል። 5 ነገሮችን አምጥቶልኝ እሷን እየተከፋፈልን ነው። ምስጋናችን ያው ከፍ ያለ ነው። ዞናችን ከምግብ ዋስትና ጀምሮ እስከ ክልል እስከ ፌዴራል ያሉትን በጣም ነው የምናመሰግነው። አስበው እንደዚህ ማድረጋቸው ወደፊትም ልቦና አይስተልን እንደዚሁ እንዲያግዘን እናንተንም ደግሞ ይህንን ነገር ስላስተላለፋችሁልን በጣም እናመሰግናለን። ህይወት አትርፋችኋል። ህይወት አትርፏል። መንግስት ከሞት ታድጋችሁልናል። እናመሰግናለን። ከክልል እስከ ፌዴራል ያሉትን በጣም አመሰግናለን። እግዚአብሔር ይስጥልን። ያው ሲኒማ ነው፣ ዱቄት፣ ሩዝ እና ሳፋ ደርሶናል። በጣም ነው የምናመሰግነው። ሳናመሰግን ማለት አንፈልግም። አሁን የተደረገው ድጋፍ ከ3 ወራት ቆይታ በኋላ መሆኑን ያነሱት ተፈናቃዮቹ የድጋፍ አሰጣጡ እንዲስተካከል ጠይቀዋል። የተፈናቀሉ ዜጎች በቋሚነት ራሳቸውን የሚችሉበትና ከጠባቂነት የሚላቀቁበት ሁኔታም እንዲመቻችላቸው ጠይቀዋል። ችግራችን አይቶ ደርሶልናል። አሁንም ደግሞ እንደምታውቀው ችግሩ የከፋ ስለሆነ ቢያንስ እንኳን በ2 ወር 3 ወር የሚያደርገውን ትቶ በወሩ ቢደርስልን ብዙ ህይወት መቼም ያግዛል። እንደ ትንሽ ከመሞት ትንሽ ነገር አገዝ ያደርጋል በሚል ነው። በተቻለ መጠን ከቻላችሁ በወር ብትደርስልን ድጋፍ በወር ብትሆንና ቢያንስ ብዙ ልጆች እየታመሙብን ነው። አቅም እያነሳቸው ነው። ብዙ ነገር የለመዱ ልጆች ዛሬ በምግብ እጥረት ችግር ውስጥ ነው ያለ ነው። በጣም ትልቁ ችግር በ3 ወር እና በ2 ወር ስለሆነ የሚደርሰው በጣም ችግር ላይ ወርቀናል። በጣም ነው ልጆቻችን እየተራቡ ነው። በጣም ብዙ ህብረተሰብ በችጋር ሆኖት የማልተፈለገ ደረጃ ላይ እየደረሱ ነው እና ቢያንስ ከኮሚቴዎቻችን ጎን ቆማችሁ በየወሩ ቢሆንልን አሁን የተሰጠንም ፋፋ ዱቄት በየወሩ የሚሆንበትን መንገድ ብታረጉልን፣ በጣም ደግሞ በዘላቂነት እንድንቋቋም መንግስትን ብትጠይቁልን ስለተደረገልን ነገር በጣም እናመሰግናለን። ምክንያቱም እየተረዳን ብቻ መኖርም ስለሌለብን መስራትም ስለምንፈልግ በዘላቂነት መንግስት እንዲያየን ብታረጉን። በተለያዩ የሀገሪቱ ክፍሎች የሚከሰቱ ማንነትን መሰረት ያደረጉ ጥቃቶች፣ በመንግስትና በታጠቁ ቡድኖች መካከል የሚደረጉ ግጭቶች እንዲሁም በወሰን ይገባኛል ጥያቄዎች ምክንያት የሚፈጠሩ ግጭቶች ከ68 በመቶ በላይ የሚሆኑ ዜጎችን ከመኖሪያ ቀያቸው ያፈናቀሉ መሆናቸውን ኢሰመኮ መግለጹ ይታወሳል። ቀሪዎቹ እንደ ጎርፍና ድርቅ ባሉ ተፈጥሯዊ አደጋዎች እንዲሁም በልማት ፕሮጀክቶችና ሌሎች ተያያዥ ምክንያቶች የተፈናቀሉ መሆናቸውን ኮሚሽኑ አስታውቋል። በተመሳሳይ የሀገር ውስጥ መፈናቀል ሁኔታን በቅርበት የሚከታተሉ የዓለም አቀፉ የፍልሰተኞች ድርጅት በግንቦት ወር 2004 ባወጣው ሪፖርት በኢትዮጵያ የሚገኙ የሀገር ውስጥ ተፈናቃዮች ቁጥር 3.3 ሚሊዮን ደርሷል ማለቱ የሚታወስ ነው። ባለፉት የእስራኤልና ሐማስ ጦርነት ጊዜያት የሐማስን ወታደራዊ አመራሮች ሳድን የቆየችው እስራኤል የሐማስ መሪ መሐመድ ሲንዋር መገደሉን ስለማረጋገጧ ገልጻለች። የሐማስ መሪ ያህያ ሲንዋር ወንድም እንደሆነ የሚነገረው መሐመድ ሲንዋር
በደቡባዊ ካን ዩኒስ ዋሻ ውስጥ አስክሬኑ መገኘቱም ተነግሯል። ይሁን እንጂ ሐማስ ስለ ሲንዋር ግድያ አስተያየት እንዳልሰጠም ተገልጿል። አልታየ ኪዳኔ ባለፉት የእስራኤልና ሐማስ ጦርነት ጊዜያት የሐማስን ወታደራዊ አመራሮች ስታድን የቆየችው እስራኤል ሌላ ከፍተኛ ወታደራዊ አዛዥ ስለመግደሏ በምርመራ ማረጋገጧን ገልጻለች። የእስራኤል ጦር መገደሉን በይፋ አረጋግጫለሁ ያለው በጋዛ የሚገኘውን የፍልስጤም ታጣቂ ቡድን ይመራል የተባለው የሐማስ መሪ የሆነውና የቀድሞ የሐማስ መሪ ያህያ ሲንዋር ወንድም እንደሆነ የሚነገርለት መሐመድ ሲንዋርን ነው። ጦሩ የሲንዋርን አስከሬን አግኝቶ እርሱ ራሱ ስለመሆኑ በምርመራ ማረጋገጡን ገልጿል። አስከሬኑ የተገኘው በደቡባዊ ካን ዩኒስ በአውሮፓ ሆስፒታል ስር በሚገኝ ዋሻ ውስጥ እንደሆነ የእስራኤል መከላከያ ሰራዊት በትላንትናው ዕለት ይፋ አድርጓል። እስራኤል የተገደለው ሰው ሲንዋር መሆኑን በዘረመል ምርመራ አረጋግጫለሁ ትበል እንጂ ሐማስ የሲንዋርን ግድያ አስመልክቶ ያወጣው ምንም አይነት ማረጋገጫ እንደሌለ ቢቢሲ በዘገባው አመልክቷል። የ49 ዓመቱ ሲንዋር እስራኤል በግንቦት 5 2017 ዓ.ም ባደረገችውና 28 ሰዎች እንዲሞቱ ባደረገው የአየር ጥቃት ቆስሏል ተብሎ እንደነበር ይታወሳል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ባሳለፍነው ሳምንት እንደገለጹት የሐማስ መሪ የሆነውና ከጥቅምት 7ቱ ጀርባ እጁ እንዳለበት የሚነገርለት መሐመድ ሲንዋር መገደሉን ተናግረው ነበር። በእርግጥም እስራኤል ከሐማስ ጋር ውጊያ ከጀመረችበት ጊዜ አንስቶ የሐማስን ነባር ወታደራዊ አዛዦችና አመራሮችን በፈጸመችው ጥቃት ገድላለች። ኔታንያሁ ለእስራኤል ሕዝብ ተወካዮች ምክር ቤት የገደሏቸውን ወታደራዊ አመራሮች ባሳለፍነው ሳምንት ሲዘረዝሩ ተደምጠዋል። የእስራኤል የጦር ጥቃትና ወታደራዊ ዘመቻ ሰለባ ካደረጋቸው አመራሮች መካከል የሐማስ ወታደራዊ ብርጌድ አዛዥ የሆነው መሐመድ ዴፍ፣ የሐማስ ከፍተኛ አመራር ኢስማኤል ሃኒዬ እና ወንድማማቾቹ ያህያ ሲንዋርና መሐመድ ሲንዋር የሚገኙበት እንደሆነም ገልጸዋል። እስራኤል በደቡባዊ ጋዛ ከተማ ካን ዩኒስ በሚገኘው የአውሮፓ ሆስፒታል ከ3 ሳምንት በፊት በፈጸመችው ወታደራዊ ጥቃት የሐማስ ከፍተኛ ባለስልጣን መሐመድ ሲንዋርን ኢላማ አድርጋ እንደነበር ይታወሳል። ይሁን እንጂ በዚህ ጥቃት የሐማስ ወታደራዊ መሪ መሐመድ ሲንዋርና ሌሎች ከፍተኛ ባለስልጣናት በደቡባዊ ጋዛ የአውሮፓ ሆስፒታል ስር ተገድለዋል ተብሎ በእስራኤል የብዙሃን መገናኛዎች ተዘግቦ እንደነበር ይታወሳል። ይሁንና ከሳምንት በኋላ ባሳለፍነው ክረምት እስራኤል ባደረገችው ጥቃት መሐመድ ዴቭ መገደሉን ተከትሎ የቡድኑን ወታደራዊ ክንፍ አዛዥነት ሚና እየተወጣ ይገኛል የሚባልለት የያህያ ሲንዋር ወንድም የሆነው መሐመድ ሲንዋር ስለመገደሉ በዘረመል ምርመራ አረጋግጫለሁ ስትል እስራኤል ገልጻለች። መሐመድ ሲንዋር ሐማስን የተቀላቀለው በ1980ዎቹ መገባደጃ ላይ ሐማስ ከተመሰረተ በኋላ ብዙም ሳይቆይ ነበር። በዚህ ጊዜ ሲንዋር የቡድኑን ወታደራዊ ክንፍ ኢዜዲን አልቃሳም ብርጌድ አባል ስለመሆኑ መረጃዎች ያመለክታሉ። ከጊዜ ወደ ጊዜ በሐማስ መዋቅር ውስጥ ደረጃውን እያሳደገ የመጣው መሐመድ ሲንዋር በደረጃዎች እድገት እንደ አውሮፓውያኑ አቆጣጠር በ2005 የሐማስ ወታደራዊ ክንፍ አዛዥ መሆን መቻሉ ተነግሯል። ሲንዋር ከሐማስ የቀድሞ የጦር አዛዥ መሐመድ ዴፍ ጋር ቅርበት እንዳለው የተነገረ ሲሆን በጥቅምት 7ቱ ጥቃት እቅድ ውስጥ ግንባር ቀደም ሚና አለው ተብሎ በእስራኤል የሚከሰስ መሪ ነው። ወንድሙ የቀድሞ የሐማስ መሪ ያህያ ሲንዋርም የጥቃቱ አቀነባባሪ እንደሆነ የሚታመን እንደሆነ እስራኤል የምትገልጽ ሲሆን በተመሳሳይ የእስራኤል ጥቃቶች ሰለባ በመሆኑ ሳቢያ መገደሉ ይታወሳል። የእስራኤል ጦር በካን ዩኒስ በሚገኘውና የመሐመድ ሲንዋርን አስከሬን የተገኘበትን ቦታ ለማሳየት ጥቂት የውጭ ሀገር ጋዜጠኞችን ወደ ካን ዩኒስ እንደወሰደም ተዘግቧል። በአውሮፓ ሆስፒታል ፊት ለፊት ባለው አዲስ በተቆፈረ መሿለኪያ በኩል ወደ ዋሻው ሲገቡ የሚያሳይ የቪዲዮ መረጃ ስለመሰራጨቱም ተገልጿል። በቪዲዮ መረጃ እንደታየው በዋሻው ውስጥ የተቆለሉ ልብሶችና የፕላስቲክ ወንበሮችና ሌሎችም ቁሳቁሶች መገኘታቸው ተገልጿል። ከተገኙት ቁሳቁሶች ባሻገር የመሐመድ ሲንዋር አስክሬን ከሐማስ ራፋህ ብርጌድ አዛዥ መሐመድ ሳባኔህ ጎን መገኘቱን የእስራኤል ጦር የገለጸ ሲሆን የሲንዋርና የሳባኔህ ንብረት የሆኑ በርካታ ቁሳቁሶች መገኘታቸውም ተዘግቧል። እነዚህ ቁሳቁሶችና መረጃዎች ተጨማሪ ማጣራት እንዲደረግባቸው ለተጨማሪ ምርመራ መተላለፋቸው ተገልጿል። የመከላከያ ጦሩ በብርበራው ወቅት ሌሎች አስከሬኖች መገኘታቸውን በመግለጽ እነዚህንም ለመለየት የሚያስችል ስራዎች እየተሰሩ እንደሆነ ነው የተሰማው። የእስራኤል መከላከያ ቃል አቀባይ የሆኑት ጀነራል ኤፊ ዴፍሪን እንዳሉት በዋሻው የአንደኛው ክፍል ውስጥ የሲንዋር አስከሬን ተገኝቷል። ጀነራሉ አስከሬኑ በዚህ መገኘቱን ተከትሎ ሐማስን የሲቪል መሰረተ ልማቶችን ለወታደራዊ ኢላማ እያዋለ ነው ሲሉም ወንጅለዋል። እስራኤል ከዚህ ቀደም ሐማስ የሲቪል መሰረተ ልማቶችን ለወታደራዊ ፍጆታ እየተጠቀመበት እንደሆነ በተደጋጋሚ የምትከስ ናት። ቃል አቀባዩ ይህንን ተከትሎ እንደገለጹት ሐማስ የሲቪል መሰረተ ልማቶችንና ሆስፒታሎችን ደጋግሞ በመሸሸጊያነት እየተጠቀመበት መሆኑን የሚያሳይ ነው ሲሉ መወንጀላቸው ተዘግቧል።
የዩክሬን ጦር በሞስኮ ውስጥ በሚገኙ 2 አየር ማረፊያዎች ላይ ያነጣጠሩ አዲስ ጥቃቶችን መፈጸሙ ተሰምተዋል። የሩሲያ ጦር በበኩሉ በምስራቃዊና ሰሜን ምስራቅ ዩክሬን ዋና ዋና ከተሞች ከሚወስደው ጠንካራ የአጸፋ እርምጃ ባለፈ በምዕራብ ዩክሬንም ከባድ ጥቃት መፈጸሙ ተነግሯል። ሮይተርስ የዋሽንግተንን ከፍተኛ የዲፕሎማት ምንጮች ዋቢ አድርጎ እንደዘገበው የሩሲያ የአጸፋ እርምጃ ገና ስለመሆኑ ገልጾ ኪየቭ ለሩሲያ ብርቱ ጥቃት ተዘጋጅ ስትል አሜሪካ ማስጠንቀቋን አስነብቧል። ተጨማሪ ያለን ከዩክሬን ያልተጠበቀ አስደንጋጭ የድሮን ጥቃት በኋላ ሲጠበቅ የነበረው የሩሲያ የአጸፋ እርምጃ አንድ ብሎ ጅማሮን አድርጓል። በኪየቭ ላይ የእሳት ዶፍ ማዝነብ የጀመረው የክሬምሊን ጦር ዋና ከተማዋን ኪየቭን ጨምሮ የዩክሬን ዋና ዋና ከተሞችን ማጋየቱን መቀጠሉ ጠቅላላ የዩክሬን ክፍል የአደጋ ጊዜ ማስጠንቀቂያ ደወል ውስጥ እንዲገኝ አስገድዷል። በ3 ዓመታት የጦርነቱ ታሪክ ውስጥ አስፈሪ ነው የተባለው የሩሲያ የአየር ላይ አጸፋ ጥቃት ከ4 ሰዓታት በላይ የዘለቀ መላው የዩክሬን ምድር ይናጠና በርካታ ዩክሬናውያንም የአካል ጉዳትና የሞት ሰለባ ያደረገ ሆኖ ተመዝግቧል። በተመሳሳይ ኪየቭም እንደባለፈው እጅግ ድፍረት የተሞላበትና ምሕረት የለሽ የሆነው የሸሬደር ዘመቻ ጥቃት ሁሉ አሁንም በሩሲያ ምድር ላይ የድሮን ውርጅብኝ ማዝነቧን ቀጥላለች። ከዩክሬን ከባድ የድሮን ጥቃት በኋላ በአዲስ መልኩ ተባብሶ በቀጠለው የሩሲያ ዩክሬን ጦርነት የዩክሬን ጦር በሩሲያ ዋና ከተማ ሞስኮ የሚገኙ 2 የአውሮፕላን ማረፊያዎችን ኢላማ ያደረጉ የድሮን ጥቃቶችን መፈጸሙ ተነግሯል። የሩሲያ ባለስልጣናት እንደገለጹት በዩክሬን ጥቃትም እሁድ ረፋድ ላይ አየር ማረፊያዎቹ የአየር በረራ አገልግሎት አቋርጠው በጊዜያዊነት ተዘግተው ነበር። የሩሲያ አየር መከላከያ ኃይልም እሁድ ጠዋት ወደ ሞስኮ የተወነጨፉ በርካታ የዩክሬን ድሮኖችን እንዳከሸፈም የከተማዋ ከንቲባ ሰርጌይ ሶቢያኒን በቴሌግራም ገጻቸው ላይ አስፍረዋል። የፌዴራል የአየር ትራንስፖርት ኤጀንሲ በበኩሉ የሲቪል አውሮፕላኖች በረራ ደህንነት እንዲጠበቅ በቭኑኮቮና ዶሞዴዶቮ አውሮፕላን ማረፊያዎች ጊዜያዊ የበረራ እገዳ ተጥሎ እንደነበር አምነው ከተወሰኑ ሰዓታት በኋላ ግን እገዳው እንዲነሳ አድርጓል ማለቱን ፖለቲኮ ዘግቧል። የድንገተኛ አደጋ አገልግሎት ሰጪ አካላትም ጥቃቱ በተፈጸመበት አካባቢዎች የድሮኖቹ ስብርባሪዎች ያደረሱትን ጉዳት ለመገምገምና ተጎጂዎች ካሉም የሕክምና አገልግሎት ለመስጠት በአካባቢዎቹ ተሰማርተዋል ሲሉ ከንቲባው አክለው መናገራቸውን ሮይተርስ በዘገባው አስነብቧል። ይሁንና በአየር ማረፊያዎቹ ላይ ስለደረሰው ጉዳት ግን የተባለ ነገር የለም ይላል ዘገባው። ይህ የዩክሬን የድሮን ጥቃት በቱላ ክልል በሚገኝ አንድ አዞት በተባለ የኬሚካል ማቀነባበሪያ ጣቢያ ላይ ለአጭር ጊዜ የቆየ እሳት አስነስቶ እንደነበር የሚያክለው ዘገባው በካሉጋ ክልል በተመሳሳይ መልኩ 2 ሰዎች ላይ ጉዳት መድረሱን የክልሎቹ ገዢዎች ገልጸዋል ብለዋል። ሁለቱም ክልሎች የሩሲያ ዋና መዲና ሞስኮን ከደቡባዊ አካባቢዎች ጋር የሚያዋስኑ በመሆናቸው ጉዳቱ በቀላሉ የሚታይ አይደለም። ሩሲያም ለዚህ የዩክሬን ጥቃትም ሆነ ከቀናት በፊት ለሰራችው ድፍረቷ ክብረት የጠነከረ ክንዷን ተሳርፍባት ቀጥላለች። ባሳለፍነው አርብ በ13 የዩክሬን አካባቢዎች ከ450 በላይ ድሮኖችንና ከ40 በላይ ሚሳኤሎችን በመጠቀም የወሰደችው ከባድ ያጸፋ እርምጃ መላው ዩክሬን አካልል እንደነበር የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ተናግረዋል። ለአብነትም በዩክሬን ሰሜን ምስራቅ አቅጣጫ ከሩሲያ ዩክሬን ድንበር 30 ኪሎ ሜትሮችን ብቻ የምትርቀውና የዩክሬን ሁለተኛዋ ትልቋ ከተማ ካርኪቭ ቅዳሜ ንጋት በትንሹ በ40 ያህል ፍንዳታዎች ስትናጥ ማደሯን የከተማይቱ ከንቲባ ኢጎር ቴሬኮቭ ማረጋገጫ ሰጥተዋል። ከንቲባው አክለውም ካርኪቭ ጦርነቱ ከተቀሰቀሰበት ፌብሩዋሪ ወር 2022 አንስቶ እጅግ ትልቁን ጥቃት እያስተናገደች ትገኛለች በማለት የጥቃቱን ግዝፈት መስክረዋል። የሩሲያ ጦር ከባድ ድብደባም በሚሳይሎች ድሮኖችና ከአየር ላይ በሚጣሉ ቦምቦች የታገዘ ነበር ብለው ጥቃቱ ሙሉ በሙሉ የሽብር ድርጊት ነው ሲሉ ኮንነውታል። በድንገተኛ አደጋ አገልግሎት የወጣ አንድ ቪዲዮ በደቡብ ምዕራብ የከተማዋ ክልል በኦስኖቪያንስኪ አውራጃ በሚገኝ ባለብዙ ፎቅ አፓርታማ ሕንፃ ውስጥ ከፍተኛ የእሳት አደጋ ሲከሰት አሳይቷል። በዚያም 2 ግለሰቦች ሕይወታቸውን እንዳጡ ከንቲባው ቴሬኮቭ መናገራቸውን ሲኤንኤን ዘግቧል። በተጨማሪም በሰሜን ኪየቭስኪ አውራጃ በሚገኝ አንድ ቤት ላይ ጉዳት ባደረሰ ጥቃት አንድ ሰው መገደሉን ዘገባው አክሎ ጠቅሷል። ከፊተኛው የጦርነቱ መስመር በብዙ ኪሎ ሜትሮች የሚርቀው የዩክሬን ምዕራባዊ ክፍልም ከሩሲያ መጠነ ሰፊ ያጸፋ ጥቃት ማምለጥ አልቻለም። ሩሲያ ትላንት አመሻሽ በምዕራባዊ ዩክሬን ሬቭን ክልል በፈጸመችው ጥቃትም ቢያንስ አንድ ሰው መገደሉን የክልል ወታደራዊ አስተዳደር ኃላፊ አሌክሳንደር ኮቫል ዛሬ ጠዋት ማረጋገጣቸውን በቴሌግራም ገጻቸው ላይ ሪፖርት አድርገዋል። ከዚህ ባለፈ በዋና ከተማዋ ኪየቭም የተፈጸመው የሩሲያ ጦር ጥቃት በዳርኒሽ አውራጃ በሚገኝ አንድ የቢሮ ህንፃ ላይ ጉዳት ማድረሱንም የኪየቭ ማዘጋጃ ቤት ወታደራዊ አስተዳደር ኃላፊ ታይሞር ትካቼንኮ በተመሳሳይ መልኩ በቴሌግራም ገጻቸው ላይ አረጋግጠዋል። የዋሽንግተን ዲፕሎማቲክ ምንጮችን ዋቢ አድርጎ የሮይተርስ አዲስ ዘገባ እንደሚያሳየው ደግሞ ከቀናት በፊት በዩክሬን ለተፈጸመባት ከባድ የድሮን ጥቃት አጸፋ የሚሆን የሚሳኤልና የድሮን ድብደባ እያካሄደች የቀጠለችው ሩሲያ የአጸፋ ጥቃቷ ገና ያልተነካ ስለመሆኑ ነው።
የተሟላውና የተጠናቀቀው የሩሲያ ጥቃት ትክክለኛ ሰዓት ላይ እርግጠኛ መሆን ባይቻልም ለኪየቭ ጠንካራ መልእክት የሚልኩ በኪየቭ ወሳኝ የመንግስትና ታሪካዊ ህንፃዎች ላይ ያነጣጠሩና በሁሉም አቅጣጫዎች የተቀነባበሩ ብርቱ የሚሳይልና የድሮን ጥቃቶችን በጥቂት ቀናት ውስጥ ትወስዳለች ተብሎ እንደሚጠበቅ ዘገባው አክሎ ጠቅሷል። ወደ አጫጭር መረጃዎቻችን አለፍን። የአፍሪካ ፋይናንስ ኮርፖሬሽን የሀገሪቱን ዓመታዊ የመሠረተ ልማት ሪፖርት ይፋ ሲያደርግ 35 በመቶ የአፍሪካ ጭነት የሚጓጓዘው በኢትዮጵያ አየር መንገድ መሆኑን ተናገረ። የኬንያና የሞሮኮ አየር መንገዶች 25 በመቶ በገበያው ላይ ድርሻ እንዳላቸውም ተገልጿል። አየር መንገዱ 60 ዓለም አቀፍ ጭነት መዳረሻዎች ያሉ ሲሆን ከዚህ ውስጥ ግማሽ ያህሉ የአፍሪካ መዳረሻ መሆናቸውም ተገልጿል። እንደ አውሮፓውያን አቆጣጠር በ2016 ከነበረበት 266,000 ቶን በ2023 ወደ 715,000 ቶን የማጓጓዝ አቅም ማድረሱም ተገልጿል። 16 የጭነት አውሮፕላኖች ያሉት አየር መንገዱ በ2035 የአውሮፕላን ቁጥሩን 37 ለማድረስ እቅድ አለው ሲል ሪፖርተር በዘገባው አስነብቧል። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ሀገራዊ ምርጫ ላይ መራጮችና እጩዎች ካሉበት ሆነው በኦንላይን መመዝገብ የሚችሉበት ሶፍትዌር ማበልጸጉን አስታወቀም። ቦርዱ ሰባተኛውን ሀገራዊ ምርጫ በቴክኖሎጂ ታግዞ የመራጮችም ሆነ የእጩ ተወዳዳሪዎች ምዝገባ ማከናወን በሚያስችለው የቴክኖሎጂ አስተዳደር ስርዓት ላይ ከፖለቲካ ፓርቲዎች ጋር መክሯል። ውይይቱም ይህን በቴክኖሎጂ የታገዘ የምርጫ አስተዳደር ስርዓት ለፖለቲካ ፓርቲዎች አቅርቦ ሀሳብና ግብዓት ለመሰብሰብ ያለመ መሆኑን ተገልጿል። በምርጫው ሂደት ላይ ግልጽነትና ጠያቂነትን ለማስፈን ያስችላል ተብሎ እንደሚጠበቅም ተነግሮለታል። የውይይቱ ተሳታፊ የፖለቲካ ፓርቲዎች በበኩላቸው ሶፍትዌሩ ጊዜ ቆጣቢና እንግልትን የሚቀንስ መሆኑን ጠቅሰው ለግልጽነትና ጠያቂነት ምቹ መደላደል እንደሚፈጥርም ተናግረዋል። የዘንድሮ የቅድመ ምረቃ የመውጫ ፈተና መሰጠት መጀመሩን ትምህርት ሚኒስቴር አስታወቀም። ፈተናው እስከ ሰኔ 10 ቀን 2017 ዓ.ም ድረስ እንደሚሰጥ በሚኒስቴሩ የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጀና ተናግረዋል። ፈተናው በተዘጋጁ 51 ዩኒቨርሲቲዎች ውስጥ 87 የፈተና ማዕከላት እንደሚሰጥም ገልጸዋል። የመውጫ ፈተናውን 190,787 ቅድመ መደበኛ እጩ ተመራቂ ተማሪዎች ይወስዱታል እየተባለ ሲሆን ፈተና በ238 የትምህርት መርሃ ግብሮች በሁሉም የፈተና መስጫ ማዕከላት በበይነ መረብ እንደሚሰጥ ከተቋሙ ማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። የካሜሩን ምርጫ እየተቃረበ ሲመጣ ፖሊሶችና የተቃዋሚ ደጋፊዎች ግጭት ውስጥ መግባታቸው ተገለጸ። የሞሪስ ካምቶ ኤምአርሲ ፓርቲ ደጋፊዎች በጸጥታ ኃይሎች የተዘጋውን ዋና መስሪያ ቤታቸውን ለማግኘት በሚያደርጉት ጥረት በዶዋላ ከተማ ግጭት ተቀስቅሷል። ከቅዳሜ ጀምሮ ሞሪስ ካምቶ ስብሰባ ወደሚያደርጉበት የፓርቲው ዋና መስሪያ ቤት እንደሚመጡ ከተነገረ በኋላ የከተማው የተወሰኑ ክፍሎችና የአውሮፕላን ማረፊያዎች ለሞተር ብስክሌትና ታክሲ አሽከርካሪዎች ገደብ ተጥሎባቸዋል። እሁድ ዕለት የኤምአርሲ መሪ በቤታቸው ብቻ እንዲቀመጡ እንደተደረጉና ወደ ፓርቲው ዋና መስሪያ ቤት እንዳይሄዱ በፖሊስ እንደተከለከሉ የሚያሳይ ቪዲዮ አጋርተው ነበር። ካሜሩን በጥቅምት ወር ፕሬዝዳንታዊ ምርጫ ለማካሄድ የተዘጋጀች ሲሆን የፕሬዝዳንት ፖል ቢያ ፓርቲ ከ1960 ጀምሮ በአገሪቱ በስልጣን ላይ ይገኛል ሲል የዘገበው አፍሪካ ኒውስ ነው። የእስራኤል ጦር ሰብአዊ ድጋፍ ለማድረስ ወደ ጋዛ ታመራ የነበረን አነስተኛ ጀልባ መያዙን አስታወቀም። ጦሩ የእርዳታ እህል ጭና ወደ ጋዛ ሰርጥ ስታመራ የነበረችን ጀልባና በውስጧ የነበሩ የፍልስጤም ደጋፊ ማህበረሰብ አንቂዎችን በቁጥጥር ስር መዋሉን የገለጸው ጀልባ በሰሜናዊ ጋዛ ወደምትገኘው የወደብ ከተማ እያቀናች እንደነበር ሮይተርስ በዘገባው ጠቅሷል። በወቅቱ እስራኤል ለጋዛ ሰብአዊ ድጋፍ እንዳይቀርብ የጣለችውን ክልከላ በመጣስ ሰብአዊ ድጋፎችን ጭና ትጓዝ እንደነበርም ዘገባ አመላክቷል።
የእስራኤል ውጭ ጉዳይ ሚኒስትርም ጀልባዋ በሰላም በእስራኤል ባህር ዳርቻ መድረሷንና በውስጧ የነበሩ ሰዎችም ወደ ሀገራቸው እንደሚመለሱ ገልጿል። እስራኤል ለታጣቂው ሐማስ መሳሪያ እንዳይቀርብለት በሚል ወደ ጋዛ ምንም አይነት እርዳታ እንዳይገባ ክልከላ ጥላ ብትቆይም ካለፈው ሳምንት በኋላ የተወሰነ እርዳታ የጫኑ ከባድ መኪናዎች ጋዛ መድረሳቸው ይታወሳል። በአሜሪካው ፕሬዚደንት ዶናልድ ትራምፕ እና በቢሊዮነሩ አጋራቸው ኢሎን መስክ መካከል ያለ ግንኙነት እየሻከረ ከመጣ በኋላ በርካታ ጉዳዮች ከሁለቱም በኩል መሰማታቸውን ቀጥሏል። በትራምፕ የታክስና የውጭ ሂሳብ አዋጅ ላይ የሰላ ትችት በይፋ እያቀረቡ የቀጠሉት መስክ ትራምፕ ከስልጣን መውረድ አለባቸው ያሉ ሲሆን ትራምፕ በበኩላቸው ከመስክ ጋር ያለንን መንግስታዊ የስራ ውሎች እናቋርጣለን ሲሉ ዝተዋል። ምረት ደግፍ በቢዝነስ ጥንቅሯ ተመልክተዋለች። Elon knew the inner workings of this bill better than almost anybody sitting here. በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በቢሊዮነሩ አጋራቸው ኤሎን መስክ መካከል ያለው አለመግባባት እየተባባሰ መጥቷል። ባሳለፍነው ሳምንት በትራምፕ በጸደቀው ታክስና የውጭ ሂሳብ አዋጅ ምክንያት መስክ ትችት መሰንዘሩን ተከትሎ ፕሬዝዳንቱም አጸፋዊ ምላሽ ሰጥተዋል። ማክሰኞ ዕለት ውጥረቱ መባባስ የጀመረ ሲሆን መስክ የሪፐብሊካን መሪዎችን በሚያስገርም ሁኔታ የትራምፕን እቅድ አሳፋሪ ሲል ጠርቶታል። ይህንን ተከትሎ ትራምፕና ሌሎች ታዋቂ ሰዎች በርካታ ሀሳብ ሲሰጡ ቆይተዋል። የዶናልድ ትራምፕ መንግስት ከመስክ ኩባንያዎች ጋር ያለውን ውል በተለይም ለስፔስ ኤክስ ዋነኛ የሆነውን ንግድ ስምምነት ሊያቋርጡ እንደሚችሉ አስፈራርተዋል። በበጀታችን በቢሊዮን የሚቆጠር ዶላር ገንዘብ ለመቆጠብ ቀላሉ መንገድ ለኤሎን የምንሰጠውን ድጎማና ውሎችን ማቋረጥ ነው ሲሉ በትስስር ገጻቸው ላይ ማስፍረዋል። ትራምፕ በዋይት ሃውስ ላይ የመስክን የኤሌክትሪክ ተሽከርካሪዎች ካሳዩ በኋላ በመጋቢት ወር ከቴስላ የገዙትን ቀይ መኪና ሊሸጡ ይችላሉ ሲሉ የዋይት ሃውስ ባለስልጣናት ተናግረዋል። ሁለቱ ያላቸው ግንኙነት የሚቋረጥ ከሆነ ቢሊዮነሩ ክስረት የሚገጥመው ይሆናል። ሐሙስ ዕለት በነበሩበት የቃላት ምልልስ ውስጥ የቴስላ ድርሻ 14 በመቶ መውረዱን ቢቢሲ ዘግቧል። በተመሳሳይ ትራምፕ አሜሪካ ወደ ዓለም አቀፉ የህዋ ማዕከል የተለያዩ መሳሪያዎችንና ጠፈርተኞችን ለማጓጓዝ አብዝታ ከምትጠቀምበት ስፔስ ኤክስ ጋር ያላት ውል እንዲቋረጥ እንደሚያደርጉ ሲዝቱ፣ እርሱ ደግሞ ትራምፕ ከስልጣን መውረድ አለባቸው ሲል ተናግሯል። መስክ ለዚህ የቃላት ጦርነት ውስጥ ውጊያ የሚጠቀመው በሚቀጥለው ዓመት በሚደረገው ምርጫ ላይ የትራምፕ ተቀናቃኞችን ለመደገፍ ሀብቱን ማፍሰስ ቢሆንም የማስክ የቃላት ጦርነት ከፕሬዝዳንቱ ጋር እስከዚህ ሳምንት ድረስ እንኳን ቴስላን ለመግዛት ያሰቡትን ተመሳሳይ የትራምፕ መራጮችን የማጥፋት አደጋ አለው። ይህ ብቻ ሳይሆን የቴስላ በራስ የሚሽከረከሩ ተሽከርካሪዎችን የመፈለግ ፍላጎት የመንግስትን ይሁንታ የሚፈልግ ሲሆን እንደ ስፔስ ኤክስ ያሉ ሌሎች የማስክ ንግዶች ደግሞ በመንግስት ኮንትራቶች የተገነቡ መሆናቸው ይበልጥ አስጊ እንዲሆን ያደርገዋል። ስፔስ ኤክስ ገቢው ከፍተኛ ድርሻ በመንግስት ኮንትራቶች ላይ ተመሰረተ ሲሆን የቴስላ፣ የስፔስ ኤክስ እና የማስክ ሌሎች ኩባንያዎች የማህበራዊ ሚዲያ መተግበሪያ ኤክስ፣ አርቲፊሻል ኢንተለጀንስ ኩባንያና የአእምሮ ኮምፒውተር በይነገጽ ኩባንያ ኒውራሊንክ ሁሉም ከፌዴራል መንግስት ህግ ይጠብቃቸዋል። እንዲሁም ሌሎች አውቶሞቢሎች ዋጋ እንዲጨምሩ የሚያስችለውን $75,000 የግብር ክሬዲት ለኤሌክትሪክ ተሽከርካሪ ገዢዎች ጨምሮ ፋይናንሱን በቀጥታ የሚነኩ ብዙ የፌዴራል ፖሊሲዎች መኖራቸውን፣ ይህም ለቴስላ ባለፈው ዓመት ብቻ በቢሊዮን የሚቆጠር ዋጋ ያለው ሳይሆን እንዳልቀረም ተዘግቧል። በተጨማሪም ቴስላ በ6 ዓመታት ውስጥ ከ8 ቢሊዮን ዶላር በላይ ሽያጮችን ለሌሎች አውቶሞቢሎች የፌዴራልና የግዛት ልቀት ደረጃዎችን እንዲያሟሉ ለመርዳት የቁጥጥር ክሬዲቶችን ሪፖርት አድርጓል። ትራምፕ እነዚያን መመዘኛዎች ወደ ኋላ ለመመለስና ግዛቶችን የራሳቸውን የልቀት ህጎች የማውጣት ስልጣናቸውን ለመንጠቅ መደገፋቸውን ለእነዚያ የብድር ሽያጮች ገበያውን ያጠፋል ተብሏል። የኤሎን መስክ በዶናልድ ትራምፕ ላይ ተቃውሞ ለማድረግ መወሰኑ የቀጣይ ስራዎቹ ላይ በከፍተኛ ሁኔታ ተጽዕኖ እንደሚያሳድሩ ከመጀመሪያውም እየተገለጸ ይገኛል። ቴስላ በአሜሪካ ከሚገኙ ሁለገብ አውቶሞቲቭና ኢነርጂ ኩባንያዎች ተቀዳሚው ሲሆን በገበያው ላይ ትልቅ ሚና በመጫወት ረገድ ውድ ዋጋ ካላቸው ኩባንያዎች አንዱ ሲሆን ከሐምሌ 2020 ጀምሮ በዓለም ላይ እጅግ ዋጋ ያለው የአውቶሞቢል ኩባንያ ሆኗል። ከጥቅምት 2021 እስከ መጋቢት 2022 ቴስላ የትሪሊዮን ዶላር ኩባንያ በመሆን 7ኛው የአሜሪካ ኩባንያ ዋጋ ላይ ደርሷል። ድርጅቱ 2024 ማገባደጃ ላይ ባወጣው መረጃ መሰረት በአመቱ $7.1 ቢሊዮን የተጣራ ገቢ ማግኘቱን አስታውቆ የነበረ ሲሆን
ምናልባትም የሰሞንኛው ውዝግብ የሚቀጥል ከሆነ የድርጅቱን ገቢ ሊያወርደው እንደሚችል ይጠበቃል። የይግባኝ አቤቱታ የተንዛዛ ሲሆን ዳኞች ውሳኔ ለመስጠት እንዲቸገሩና የተሳሳተ ድምዳሜ እንዲወስዱ ያደርጋል። ፍርድ ቤቱ በማመልከቻው ተዘርዝሮ ከቀረበው ወይም ክርክር ከተደረገበት አቤቱታ ውጪ ፍርድ አይሰጥም። የይግባኝ አቤቱታ ምን መምሰል እንዳለበት ጠበቃው ተከታዩን አዘጋጅቷል። ወደዚያው እንለፍ። ጤና ይስጥልኝ። ጠበቃ እንዳርጌ ካሴ ነኝ። ስለ ይግባኝ አቀራረብና ስለሚቀርብበት ጊዜ ሕገ ነክ መረጃ ላካፍላችሁ። የይግባኝ ማመልከቻ በአጭሩ ተዘጋጅቶ የስር ፍርድ ቤት የሰጠውን ውሳኔ የሚቃወምበትን ምክንያት በመዘርዘር ይቀርባል። በተግባር ያለው የይግባኝ ማመልከቻ አቀራረብ እጅግ የተንዛዛና የፍርድ ቤቶችን ጊዜ ከማባከን ባሻገር አከራካሪውን ነጥብ ለመለየት ይቸገራሉ ወይም ደግሞ ከትንታኔ ብዛት የተነሳ ወደ ተሳሳተ ድምዳሜ ሊወስዳቸው ይችላል። የይግባኝ አቤቱታ ተዘጋጅቶ በሚቀርብበት ወቅት ይግባኝ ሰሚው ፍርድ ቤት በተለየ ካልፈቀደ በቀር ይግባኝ ባዩ በይግባኝ ማመልከቻው ላይ ዘርዝሮ ያልገለጸውን አዲስ ነገር በማንሳት ወይም መሰረት በማድረግ ለመከራከር አይችልም። ይግባኝ ባዩ በይግባኝ ማመልከቻው ላይ ያልገለጸውን አዲስ ነገር በማንሳት ወይም መሰረት በማድረግ ለመከራከር የፍርድ ቤት ፈቃድ ያስፈልጋል ሲባል ይግባኝ ባዩ ከይግባኝ መቃወሚያ ዝርዝሮች በመውጣት በቃል ክርክር በሚያስረዳበት ወቅት ነው። በማመልከቻው ላይ ያልተገለጸ ግን ደግሞ በስር ፍርድ ቤት የተነሳ ቢሆንም በይግባኝ ማመልከቻው ባይካተትም ይግባኝ ሰሚው ፍርድ ቤት በማስፈቀድ በክርክር ሊነሳ ይችላል። ይህም ሆኖ የመጀመሪያ ደረጃ መቃወሞችን የሚመለከት አይደለም። ፍርድ ቤቱም ውሳኔ በሚሰጥበት ወቅት በይግባኝ ማመልከቻው ላይ የተዘረዘረውን ወይም በፍርድ ቤቱ ፈቃድ ይግባኝ ባይ በማመልከቻ ጽሑፍ ላይ ያልገለጸውን አዲስ ነገር ለመከተል ሳይገደድ በማናቸውም ተገቢ መስሎ በታየው ምክንያት የፍርድ ውሳኔ ለመስጠት የሚችል መሆኑና ፍርድ ቤቱ ጭብጥ ብሎ በያዘው ነገር ላይና ተከራካሪ ወገኖች ክርክር እንዲያሰሙ ፍርድ ቤቱ መብት ከሰጣቸው ጉዳይ ላይ ካልሆነ በቀር ይግባኝ ሰሚው ፍርድ ቤት በማመልከቻው ተዘርዝሮ ከተገለጸው ወይም ክርክር ከተነሳበት ውጭ በሆነ ነገር ፍርድ ለመስጠት እንደማይችል ሕጉ ይገልጣል። ዳኝነት በዳኝነት ተጠያቂው በኩል በግልጽ ሲቀርብ ብቻ እንጂ ባልተጠየቀ ዳኝነት ላይ ፍርድ ቤቱ ፍርድ የሚሰጥበት ሕግ የለም። አንድ ተከራካሪ ወገን በስር ፍርድ ቤት ሲፈረድበት ለይግባኝ ሰሚው ፍርድ ቤት የይግባኝ ቅሬታውን ማቅረብ ያለበት በ60 ቀን ውስጥ ሲሆን የውሳኔ ግልባጭ ለማግኘት የባከነ ጊዜ ካለ ግምት ውስጥ የሚገባ ይሆናል። አቤቱታው የሚቀርበው ለሰበር አጣሪ ችሎት ከሆነ ለሰበር ቅሬታ ምክንያት የሆነ ጉዳይ ውሳኔ ባገኘ በ90 ቀናት ውስጥ ሊቀርብ ይገባል። የይግባኝ አቤቱታም ሆነ የሰበር ቅሬታ እንደ ቀደም ተከተሉ ለይግባኝ ሰሚው ፍርድ ቤት ወይም ለሰበር አጣሪ ችሎት መቅረብ በነበረበት ጊዜ ውስጥ ካልቀረበ በወቅቱ ያልቀረበበትን በቂ ምክንያት የሚገልጽ የይግባኝ ማስፈቀጃ አቤቱታ በማቅረብ ይግባኙ ወይም የሰበር ቅሬታው ተቀባይነት የማግኘት እድል አለው። ከይግባኝ ጋር ተያይዞ መታወቅ ያለበት ነጥብ በእኛ ሀገር ፍትህ ስርዓት ሁለተኛ ይግባኝ የተከለከለ መሆኑ ነው። ሁለተኛ ይግባኝ ማለት ጉዳዩን በመጀመሪያ ደረጃ የዳኝነት ስልጣኑ ተቀብሎ የወሰነውን ፍርድ በቅሬታ መልክ ለይግባኝ ሰሚው ፍርድ ቤት ማቅረብ የሚቻለው አንድ ጊዜ ሲሆን ይግባኝ ሰሚው ፍርድ ቤት የስር ፍርድ ቤት የሰጠውን ውሳኔ ካጸደቀው የሚቀጥለው ሂደት ሰበር ሰሚ እንጂ ለመደበኛ ይግባኝ ሰሚው ፍርድ ቤት አይቀርብም። አመሰግናለሁ።